አማራው ከምን ጊዜውም በላይ በጣም ከፍተኛ የሆነ የማህበራዊ የፖለቲካዊና ኢኮኖሚያዊ ቀውስ ላይ ነው ያለው። ይሄ ነው ዋናው ምክንያት ከአብን ወደ ኢህአፓ ልቀላቀል የቻልኩበት ምክንያት። የአማራ ብሔራዊ ንቅናቄ ፓርቲ ከተመሰረተለት ዓላማ አንፃር የሚጠበቅበትን ስራ እየሰራ ነው ብዬ በግሌ አላምንም። የብሔር ፖለቲካ አያስፈልግም ብዬ መደምደም አልችልም። ነገር ግን ተመጋጋቢ ነው። ስሬቱ ምንድነው? የብሔር ፖለቲካ የተወሰነ ማህበረሰብ ላይ ፎከስ ያደርጋል። የዜግነት ሲሆን ደግሞ ሁሉን አቀፍ ይሆናል። በኦሮሚያም በአማራም ክልል ላይ ያሉ ታጣቂ ኃይሎች ግን በፍላጎታቸው ወደው ምርጫቸው አድርገው የገቡበት ነው ብዬ አላምንም በግሌ። በዛ ላይም ደግሞ እየተዋጋን ያለ ነው ከባዕድ አገር ጋር አይደለም፣ ከራስ ዜጎች ጋር ነው ፊልሚያው ያለው ማለት ነው። እርስ በርስ ነው ውጊያው ማለት ነው። ከተፋላሚና ከታጣቂ ኃይሎች ጋር ለመደራደር መንግስት ቁርጠኝነቱን በተገቢ መንገድ ማረጋገጥ አለበት። በሀገሪቱ ውስጥ አፋጣኝ የሆነ የተኩስ አቁም እንዲካሄድ ማድረግ አለበት። የስሙላ ድርድር የስሙላ ኔጎሺዬሽን የሚባል ነገር የለም። ከሀቅና ከእውነት የመነጨ ድርድር ነው የሚያስፈልጋት ለዚች ሀገር። ይሄ 7ኛ ዙር ምርጫ እንደ ግለሰብ ከጠየቀኝ ፍትሃዊ፣ ነፃ፣ ዲሞክራሲያዊ ይሆናል ብዬ አላምንም በግሌ። ነገር ግን ደግሞ መደምደም አይቻልም። ያኔ በአማራ ብሔራዊ ንቅናቄ ፓርቲ ላይ እንደ ድርጅትም እንዳመራርም ሳቀነቅነው የነበረ ስናራምደው የነበረ አቋምና አሁን በኢትዮጵያ ህዝባዊ አብዮታዊ ፓርቲ የምናቀነቅነው አቋም ተመሳሳይ ነው። ግን አብሶሉትሊ ሮንግ፣ ስህተት ነው። አዲስ አበባ የሁላችንም ነች፣ ለማንም አይደለችም። ከአዲስ አበባ የተለየ ጥቅም የሚያገኝ ማህበረሰብም የለም፣ ሊኖርም አይገባም። ሲጀመር ችግሮችን ከስሩ ነቅሎ ለማጥፋት መሰረታዊ ነገሩ ምንድነው? በዘርና በብሔር የተደራጀ የፌዴራሊዝም ስርዓት መስተካከል መቻል አለበት ማለት። አሁን ያ ችግር ስላለ በቃ ምንም አስፈላጊ አይደለም ብሎ ከትግል ሜዳ ውስጥ ርቆ መውጣት ለማህበረሰባችን ይጠቅማል ብዬ በግሌ አላምንም። ከአብን ወደ ኢህአፓ ለውጥ ወይስ አዲስ መንገድ? ልዩ ቆይታ ከዶክተር የዓለም ታምሩ ጋር። ሰላም ጤና ይስጥልን የነጋሪት ቲቪ ተከታታዮች። ጦርነት መፍትሄ ነው ወይስ ችግርን የሚያበዛ አዲስ ቁስል? ፖለቲከኛ አቋም ሲቀይር የህሊና ውሳኔ ነው ወይስ የፖለቲካ ስትራቴጂ? ዛሬ ላይ ሀገራችን ኢትዮጵያ በግጭት በመፈናቀል በፖለቲካ ልዩነት መካከል ቆማለች። ህዝቡ ጥያቄ አለው፣ መልስ ይፈልጋል። ዛሬ ከኛ ጋር ያሉት እንግዳችን ዶክተር የዓለም ታምሩ ናቸው። በአብን የአዲስ አበባ ጽህፈት ቤት ኃላፊ ሆነው የሰሩ ፖለቲከኛ ናቸው። ዛሬ ግን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ውስጥ የተቀላቀሉ ናቸው። ይህ ለውጥ ምን ይናገራል? ከአብን ወደ ኢህአፓ የተደረገው ጉዞ የአቋም ለውጥ ነው ወይስ የአቅጣጫ ማስተካከያ? ለአማራ ህዝብ ያላቸው የፖለቲካ እይታ ተቀይሯል? የብሔር ፖለቲካ አሁንም መፍትሄ ነው ብለው ያምናሉ ወይስ ኢትዮጵያ አዲስ የፖለቲካ መንገድ ያስፈልጋታል? ዛሬ እነዚህን ጥያቄዎች በቀጥታ እንጠይቃለን። የማንንም አቋም ሳንፈራ የምንጠይቅበት፣ ለታሪክ የምንመዘግብበት መድረክ። ይህን ወሳኝ መሰናዶ እንድትከታተሉ በነጋሪት ቲቪ በአክብሮት ተጋብዛችኋል። ጤና ይስጥልን ዶክተር የዓለም ታምሩ፣ እንኳን ወደ ነጋሪት ቲቪ በደህና መጡ። ጤና ይስጥልን ይድነቃቸው፣ በጣም አመሰግናለሁ አክብራችሁ ስላጋበዛችሁኝ። ብዙዎች ከአንድ ፓርቲ ወደ ሌላ መሄድን አቋም የለሽነትን ወይም ደግሞ የጥቅም ፍለጋ ብለው ይተረጉማሉ በአብዛኛው። እርስዎ የአቋም ለውጥ ነው ያደረጉት ወይስ የስትራቴጂ ለውጥ? ለደጋፊዎቹ ይህንን የለውጥ ሂደትን ከአብን ወደ ኢህአፓ የገቡበትን የለውጥ ሂደትን እንዴት ሊያስረዱ ይችላሉ? አመሰግናለሁ ይድነቃቸው። ያው እንግዲህ ምንድነው እኛ በመጀመሪያ ደረጃ ወደዚህ ትግል ስንቀላቀል ወደ አብን በመጀመሪያ ደረጃ ላይ ስቀላቀል በፖለቲካ ፓርቲ ውስጥ ተሳትፌ ጥቅም አገኛለሁ፣ የግል ኢኮኖሚያዊ ችግሮችን ፈታበታለሁ ብዬ አስቤ አይደለም ከመነሻው ወደ ፖለቲካ ፓርቲ ስቀላቀል የተቀላቀልኩትኝ። ግን እንደምታውቀው በሀገራችን ተጨባጭ ሁኔታ ከዕለት ወደ ዕለት ችግሮቹ እጅግ እየሰፉ የሚመጡበት ሁኔታ ይታያል። ዜጎች በማንነታቸው በብሔራቸው ሲሳደዱ፣ ሲፈናቀሉ፣ እስራት ሲደርስባቸው ብሎም እስከ ሞት ደረጃ የሚያደርስ ችግር ሲያጋጥማቸው ስለምናይ ኃላፊነት እንደሚሰማው ዜጋ ደግሞ ኃላፊነትን
ከውጭ ሆኖ ከዳር ሆኖ እየተመለከቱ ቁጭ ከማለት ኃላፊነትን በተገቢ መንገድ መወጣት የግድ ስለሚያስፈልግ ከዛ አንፃር ነው እኔ ፖለቲካ ፓርቲ በመጀመሪያ ደረጃ ከመነሻው ጀምሮ ለገባበት የቻልኩት ማለት ነው። ከዛ ውጭ ግን ከአብን ወደ ኢሃፓ ዋናው ሽፍት ያደረኩበት ምክንያት ምንድነው? ጥቅም አግኝቼ አይደለም የተለየ ነገርም በግል ደረጃ የምጠቀምበት ሁኔታ ቀርቦልኝ አይደለም ወደዚህ የፖለቲካ ፓርቲ የተቀላቀልኩት። ነገር ግን ቅድም መግቢያው ላይ ትንሽ ጠቀስ ለማድረግ እንደሞከርኩት እንግዲህ ያው የአማራ ብሔራዊ ንቅናቄ ከመጀመሪያው ጀምሮ ሲመሰረት በአማራ ህዝብ ላይ መጠነ ሰፊ የሆኑ ጥቃቶች በአገሪቱ ውስጥ እየተከሰቱ ስለሆነ አማራው ነቱ በየትኛውም ቦታ ላይ ተዘዝሮ ተንቀሳቅሶ መስራት ባለመቻሉ ከቦታ ቦታ ተዘዝሮ የሚያስፈልገውን የንግድ እንቅስቃሴ ማካሄድ ስላልቻለ በአገሪቱ ውስጥ በየትኛውም ኮርነር ላይ ሄዶ አፍርቶ ነግዶ ኑሮ መመስረት ስላልቻለ በየጊዜው ዘርፈ ብዙ የሆነ ግፍና በደል እየደረሰበት ስለሆነ እየተሳደደ በማንነቱ እየተገደለ ከፖለቲካና ከማህበራዊ ከኢኮኖሚያዊ ጥቅሞች እየተገለለ ስለሆነ እነዚህ ሁኔታዎች ከዳር ሆኖ መመልከት ተገቢ አይደለም ብዬ ስላመንኩኝ በግሌ የፖለቲካ ፓርቲ ለመቀላቀል ችያለሁኝ። አሁንም ቢሆን ወደ ኢሃፓም ስመጣ ደግሞ የተለየ ጥቅምም ማገኝበት ሆኖ አይደለም። ነገር ግን አሁን ላይ ባለው የሀገራችን ወቅታዊ ሁኔታ ላይ ኢሃፓ በንቃት ከሚሳተፉ የፖለቲካ ፓርቲዎች አንዱ ነው። ለምሳሌ እነ መያድን ለመጥራት ይቻላል፣ እናት ፓርቲ፣ ሌሎችም መሰል የሆኑ ድርጅቶች ጊዮናዊ እነዚህ ፓርቲዎች ንቁ ተሳትፎ ነው እያደረጉ ያሉት እና አንድነት ትብብር ለኢትዮጵያ በሚል ነው አሁን አላይመንት ፈጥረው እየተንቀሳቀሱ ያሉት በአገሪቱ ሁኔታ ላይ ማለት ነው። ስለዚህ እየተንቀሳቀሱ ያሉት ሂደት በሚፈለገው ደረጃ ነው ብዬ ስላመንኩኝ የግድ እነዚህ የፖለቲካ ድርጅቶች ጋር ጆይን አድርጎ ስራዎችን መስራት ያስፈልጋል ብዬ ስላመንኩኝ ነው እንጂ የተለየ ጥቅም አግኝቼ አይደለም። ስለዚህ ስትራቴጂካሊ የትኛው የፖለቲካ ድርጅት ውስጥ ተቀላቅዬ የሚጠበቅብኝን አስተዋጽኦ ባበረክት ማህበረሰቤን በተሻለ መንገድ ልጠቅም እችላለሁ፣ በአገሪቱ ጉዳይ ላይ የተሻለ ኮንትሪቢዩት ማድረግ እችላለሁ ብዬ ስላሰብኩኝ ነው ወደ ኢሃፓ የተቀላቀልኩኝና ይሄ ነው ዋናው ምክንያቴ ከአብን ወደ ኢሃፓ ልቀላቀል የቻልኩበት ምክንያት ማለት ነው። ምክንያቱም አብን ላይ ያለው እንቅስቃሴ እንደምታውቀው አሁን በሚጠበቀው ደረጃ ላይ አይደለም። ሆነ ለመናገር ከሆነ የተለያዩ ወንድሞች በተለያዩ ሚዲያዎች ላይ ለእናንተም በተለያየ ጊዜ ሲገልጹላችሁ እንደነበረ አውቃለሁኝ። ሪያሊቲው እውነቱ ያ ነው። ስለዚህ አሁን አማራው ከምን ጊዜውም በላይ በጣም ከፍተኛ የሆነ የማህበራዊ የፖለቲካዊና ኢኮኖሚያዊ ቀውስ ላይ ነው ያለው ህዝቡ ማለት ነው። አማራ ክልል ላይ አሁን እንደምታውቀው መንቀሳቀስ የማይቻልበት ተንቀሳቅሶ ስራ መስራት የማይቻልበት ሁኔታ አለ። ተማሪዎች ትምህርት ቤት ሄደው ትምህርታቸውን የማይማሩበት ሁኔታ አለ። የሰላሙ ሁኔታ ከቀን ወደ ቀን እየተባባሰ የመጣበት ሁኔታ አለ። ሰው በሰላም ወጥቶ መግባት አይችልም። ጦርነቶች አሉ፣ ግጭቶች አሉ። የተለያዩ የማህበረሰቡ በእንደዚህ አይነት በሰላም እጦት ምክንያት ተሮጦ ስራ መስራት ባለመቻሉ በከፍተኛ ደረጃ የኑሮ ቀውስ ውስጥ የገባበት ሁኔታ ነው ያለው። ራሱን ማኖር ራሱን ማስተዳደር የማይችልበት ሁኔታ ነው ያለው። ብዙ የረሃብ ችግርም እንዳለ እናውቃለን። ስለዚህ ይሄ ሁሉ ሁኔታ ባለበት ሁኔታ ላይ የአማራ ብሔራዊ ንቅናቄ ፓርቲ ከተመሰረተለት ዓላማ አንፃር የሚጠበቅበትን ስራ እየሰራ ነው ብዬ በግሌ አላምንም። ስለዚህ ይሄ ስለሆነ ምክንያቱ የተሻለ እንቅስቃሴ የሚያደርጉ የፖለቲካ ፓርቲዎችን እንደ አማራጭ ወስዶ ስትራቴጂካሊ ለህዝቡ የተሻለ ኮንትሪቢዩት የሚደረግበት ቦታ ላይ ተቀላቅሎ ስራ መስራት ተገቢ ነው ብዬ ስላመንኩኝ ነው ወደ ኢሃፓ ልቀላቀል የቻልኩት። እጅግ አድርጌ አመሰግናለሁ። ጥሩ አድርገው ነው ያብራሩልኝ ዶክተር። ግን ተጨማሪ ማብራሪያ የሚያስፈልገው ጥያቄ ላነሳ ነው። እርሶ ረጅም ጊዜ የሚታወቁት ያው በብሔር ፖለቲካ ውስጥ ነበር። በተለይ ተገፋው ተበደልኩ የሚገባኝና በልኩ እየሆነ ባለው ነገር ላይ በማህበራዊ በፖለቲካዊ በኢኮኖሚ ጉዳይ ላይ ተጠቃሚ ያልሆንኩም የሚለውን
የአማራው ማህበረሰብ በመወከል በግንባር ቀደምትነት የፖለቲካ እንቅስቃሴ ከሚያደርጉ ሰዎች መካከል አንዱ እርስዎ ኖት። ቀደም ሲልም እርስዎም ገልጸውታል ይሄንን ነገር። ግን ሆኖም ግን አሁን ረጅም ጊዜ በብሔር ፖለቲካ ውስጥ ከነበሩ ተሳትፎ አንጻር አሁን ላይ ግን የህብረ ብሔራዊ አንድነትን ከሚከተል ድርጅት ውስጥ ነው የገቡት። ይህ ማለት ግን የብሔር ፖለቲካ ለኢትዮጵያ መፍትሄ አይደለም የሚል ድምዳሜ ላይ ደርሷሉ ወይስ ይህን ሀሳብ እንዴት አስታርቆ በዛ ውስጥ ማስኬድ ይችላሉ? ዶክተር እኔ የብሔር ፖለቲካን አሁንም ቢሆን አልቃወምም። ምክንያቱም አንድ ማህበረሰብ ተጎዳው፣ ተጨቆንኩ፣ ከሀገሪቱ መሰረታዊ ጥቅሞች ተገለልኩ፣ በአገሬ ላይ ከቦታ ቦታ ተዛውሬ መስራት አልቻልኩም፣ ነግጄ አትርፌ መኖር አልቻልኩም፣ በሰላም ወጥቼ መግባት አልቻልኩም፣ አድሎ መድሎ ተደረገብኝ ብሎ የሚያስብ የትኛውም ማህበረሰብ የብሔር ጥያቄ አንስቶ በብሔር ተደራጅቶ መብቱን ማስከበር መቻሉ እኔ ኃጢአት ነው ብዬ አላስብም፣ ወይም ወንጀል ነው ብዬ አላስብም። ይሄ ዲሞክራሲያዊ መብት ነው። ዲሞክራሲያዊ ስርዓትን፣ እኩልነትን፣ ነፃነትን፣ ፍትህን ለማረጋገጥ የትኛው ማህበረሰብ ተገፋው ብሎ የሚያስብ ከሆነ በሚፈልገው የአደረጃጀት ሰንሰለት ውስጥ ገብቶ ተደራጅቶ ትግሉን መምራት ይችላል፣ ጥያቄው ማስመለስ ይችላል። ነገር ግን ምንድነው የቅድም አንተም እንዳልከው ሁሉን አቀፍ የሆነ ደግሞ የማህበረሰብን ችግር ደግሞ አቀንቃኝ ሆኖ ትግል የሚታገል ድርጅት ደግሞ ትክክለኛ አካሄድ ነው ብዬ ነው ማስበው። ምክንያቱም አንደኛው ለአንደኛው ተመጋጋቢ የሚሆንበትም አግባብ እንዳለን ይረዳሉ በግሌ ማለት ነው። ለምሳሌ አሁን እንደ አብን መጀመሪያ ላይ መሰረት አድርጎ የተነሳው የአማራን የህልውና አደጋ ለመቀነስና የአማራ ጥያቄዎችን በአግባቡ ምላሽ እንዲያገኙ ለማድረግ ነበር ሲታገል የነበረው። ነገር ግን ለአማራ ህዝብ ለመታገል መነሻ አድርጎ ይነሳ እንጂ በኋላ ላይ ፈንታችን ሁሉ ነገራችን ከአማራ ህዝብ ጋር ነው ብሎ የሚያስቡ የትኛውም የማህበረሰብ ክፍሎች ጋር ግን ተደራሽ የሚሆንበት አግባብ ነበረ። ለአማራ ህዝብ ብቻ አልነበረም ሆነን ለመናገር ሌሎች ማህበረሰቦች ላይም በአንድም ይሁን በሌላ መንገድ ትግል ስናደርግ ቆይተናል። ችግሮች ሲከሰቱ በተለያዩ ማህበረሰብ ላይ ትግሎችን ስናደርግ እንደቆየን አስታውሳለሁ። ግን ዋናው ማጠንጠኛው ግን የብሔር ፖለቲካ ነው። ያ የማይካደው ነገር የብሔር ፖለቲካ ነው። ወደ ኢህአፓ ስንመጣ ግን ኢህአፓ በሁሉም የሀገሪቱ ክልሎች ላይ ለተገፉ ለተበደሉ የማህበረሰብ ክፍሎች የሚታገል ድርጅት ነው። ማህበረሰባዊ መሰረቱም በየትኛውም የሀገሪቱ ክፍል ነው ማለት ነው። በአራቱም ማዕዘን የሀገሪቱ ማዕዘን የኢህአፓ መሰረት እንዳለ አምናለሁኝ። ትግሉ ሁሉን አቀፍ ነው፣ ሁሉን አቀፍ ነው። የአማራውንም አሁን ላይ እየደረሰበት ያለውን የአማራ ህዝብ በደልና ጭቆናም አጥብቆ የሚታገል ድርጅት እንደሆነ አምናለሁኝ። ማኒፌስቶ ላይም በትክክል በግልጽ የተቀመጠ ስለሆነ ማለት ነው። በየትኛውም የሀገሪቱ ኮርነር ላይ የሚደርሱ ጥፋቶችን፣ የሚደርሱ የህግ ጥሰቶችን፣ የሚደርሱ የሰብአዊ መብት ጥሰቶችን፣ መፈናቀሎችን፣ ጦርነቶችን፣ የተለያዩ የማህበረሰባዊ ቀውሶችን በእጅጉ አጥብቆ የሚቃወም የሚታገል ድርጅት ነው ኢህአፓ። ስለዚህ ከዚህ አንፃር ከመነሻውም እንደገለጽኩት የብሔር ፖለቲካ አያስፈልግም ብዬ ማለት አልችልም። ምክንያቱም ምክንያታዊ መሆን ስለሚያስፈልግ ማለት ነው። አንድ ብሔር በአንድም በሌላ መንገድ ተገፋው በደል ደረሰብኝ ካለ የብሔር ፖለቲካ ማቀንቀን መብቱ ነው ብዬ ነው ማስበው። ይሄን ማድረግ አትችልም የሚባል ነገር የለም። ምክንያቱም በሀገራችን ታሪክም እንደምታስታውሰው የተለያዩ የማህበረሰብ ክፍሎች የብሔር ፖለቲካ ሲያቀነቅኑ ኑረዋል። ለምሳሌ በትግራይ፣ በኦጋዴ፣ በሌሎችም በአፋር፣ በሌሎች ማህበረሰቦች ላይ በአንድም ይሁን በሌላ መንገድ በተለያዩ ወቅቶችና ጊዜያቶች ውስጥ የብሔር ፖለቲካን ሲያንቀሳቅሱ የነበረበት ሁኔታ አለ ማለት ነው እና የብሔር ፖለቲካ አያስፈልግም ብዬ መደምደም አልችልም። ነገር ግን ተመጋጋቢ ነው። ስሬቱ ምንድነው? የብሔር ፖለቲካ የተወሰነ ማህበረሰብ ላይ ፎከስ ያደርጋል። የዜግነት ሲሆን ደግሞ ሁሉን አቀፍ ይሆናል ማለት ነው። ስለዚህ አንዱ ለአንዱ ተመጋጋቢ እንደሆነ አስባለሁ። የሀገራችን ችግር ዘርፈ ብዙ ስለሆነ ችግሮቻችንም ሰፊ ስለሆኑ እነዚህ ችግሮች
በአንድም ይሁን በሌላ መንገድ ታግሎ ወደ ተፈለገበት የሰላም መደላደል ማምጣት የሚቻለው የተለያዩ የትግል ስልቶችን በመጠቀም ነው ብዬ በግሌ አምናለሁ። መልካም፣ እጅግ አድርጌ አመሰግናለሁ። ሌላው በአማራና በኦሮሚያ ክልሎች እንዲሁም በትግራይ የትጥቅ ትግል ዋነኛ የፖለቲካ መገለጫ ሆኗል። ኢህአፓ ግን ሰላማዊ ትግልን ይደግፋል። በጦርነት በታመሰች ሀገር ውስጥ የሰላም ድምፅ በእውነት ይሰማል ብለው ያምናሉ? በሰላም መንገድ መፍትሄ አልተገኘም ብለው ወደ ጦርነት የገቡ ኃይሎች አሉ። ሀገራችን በጦርነት እየታመሰች ነው። ለዚህ መውጫው መንገድ በእርሶ አስተያየት ምንድን ነው ብለው ያምናሉ ዶክተር? እኔ አሁን እዚህ ላይ መናገር የምፈልገው ምንድን ነው፣ ልክ ነው አገሪቱ በአራቱም ማዕዘን በጦርነት እየተናጠችበት ያለበት ሁኔታ ነው። በተለይ አማራ ክልል ላይ ኦልሞስት ከ3 ዓመት ያላነሰ ክልሉ ጦርነት ላይ ነው ያለው። እጅግ በጣም መጠነ ሰፊ የሆነ ክሳራ በማህበረሰቡ ላይ በክልሉ ላይ እየደረሰ እንዳለ ይሄ የምናውቀው ነው። መንግስትም በይፋ የሚያውቀው ነገር ነው። ብዙ ክሳራዎች ደርሰዋል። ብዙ ማህበራዊ ተቋማት ወድመዋል። ትምህርት ቤቶች ተዘግተዋል። የሕክምና መስጫ ተቋማት ራሱ በሚፈለገው ደረጃ ሕክምና ለማህበረሰቡ እያደረሱ አይደለም። ዜጎች ቅድም እንደተናገርኩት ከቦታ ቦታ በነፃነት እየተዘዋወሩ አይደለም። ስለዚህ ይሄ ጦርነት አውዳሚ ነው። እንደምታውቀው ጦርነት አውዳሚ ነው። ብዙ ነገር ነው የሚያሳጣው። መንግስትንም አቅሙን የሚያዳክም ነው። ክልሉንም እንደ ክልል ወዳልተፈለገ አቅጣጫ ወስዶ የማህበረሰቡንም ውድቀት በከፍተኛ ደረጃ ወደ ቁልቁለት የሚሰድ ነው። ከፍተኛ የሆኑ የሰብአዊ መብት ጥሰቶች በእጅጉ የሚስተዋሉበት ክልል ነው። ሌሎችንም ክልሎች ማንሳት ይቻላል። በትግራይ ክልል ራሱ ብዙ ጊዜ የምትሰማው ነገር ጥሩ አይደለም። የተለያዩ ማህበራዊ ችግሮች፣ ሰፊ ማህበራዊ ችግሮች፣ ቀውሶች እንዳሉ የአደባባይ ሀቅ ነው። በደቡብም አልፎ አልፎ ችግሮች ይከሰታሉ። በጋምቤላም በተመሳሳይ ሁኔታ ችግሮች አሉ። አፋር ላይም እንዲሁ የምንሰማው አንዳንድ ችግር አለ። ስለዚህ በሀገራችን ውስጥ ያለ የሰላም እጦት፣ የጦርነት ችግር፣ የግጭት አዙሪት በየትኛውም ኮርነር ውስጥ አለ። ከቦታ ቦታ መጠኑ የችግሩ ስፋትና ጥልቀት ሊለያይ ይችላል። ምናልባት አማራ ክልል ላይ ያለው ገዝፎ የሚታይበት ሁኔታ አለ፣ በአንድም ይሁን በሌላ መንገድ ማለት ነው። ምክንያቱም አሁን ኦልሞስት ከ3 ዓመት በላይ ተማሪዎች አሁን ትምህርት ያቆሙበት ሁኔታ ነው ያለው። ይታወቃል፣ ይሄ ችግር ይታወቃል። ነገር ግን ኢህአፓ እንደ ፖለቲካ ፓርቲ በሰላማዊ መንገድ ነው መታገል የሚችለው። ይሄ ብቻ ነው ሜዳው፣ የመታገያ ሜዳው። ሌላ ትግል ማራመድ አይችልም። ማንኛውም የተፎካካሪ ፓርቲ በሰላማዊ መንገድ በሐሳብ የበላይነት ተከራክሮ የህግ ጥሰቶች ሲኖሩ፣ የሰብአዊ መብት ጥሰቶች ሲኖሩ፣ ጦርነቶች፣ የማህበሩ ጦርነቶች ሲኖሩ፣ የተለያዩ ማህበረሰባዊ ቀውሶች ሲኖሩ የፖለቲካ ተፎካካሪ ፓርቲዎች ሊያደርጉ የሚችሉት ምንድነው? በሰላማዊ መንገድ እነዚህ ጉዳዮች ከፍተኛ የሆነ ችግር ዜጎች ላይ የሀገሪቱ ህዝብ ላይ እያመጡ ስለሆነ በአስቸኳይ ገዢው ፓርቲ ከእንደዚህ አይነት ድርጊቶቹ በአስቸኳይ ተቆጥቦ በሀገሪቱ ውስጥ አስተማማኝ የሆነ ሰላምና ደህንነት መረጋገጥ እንዲችል ማድረግ አለበት ብሎ ነው መሞገት የሚችሉት ማለት ነው። ይሄን ከማድረግ ውጭ ሌላ አማራጭ የላቸውም ማለት ነው። ምናልባትም ሌላ አማራጭ ወስደው የሚታገሉ ታጣቂ ኃይሎች አሉ በተለያየ ቦታ ላይ በኦሮሚያ በአማራ ክልል ላይ የምንሰማው አንተ የምታውቀው ሁላችንም የምናውቀው አሉ። እንግዲህ እነሱ ያ ሂደት ያዋጣናል ብለው ዛጋ ገብተዋል። ለምን ወደዛ ትጥቅ ትግል እንደገቡ እነሱ ናቸው የሚያውቁት። ነገር ግን በመንግስት ደረጃ ግን በዋነኝነት ማድረግ ያለበት እነዚህ የማያባሩ የቀውስ አዙሪቶች አንድ ቦታ ላይ መቆም እንዳለባቸው ማመን ያስፈልጋል። ምክንያቱም አሁን እነዚህ ወደ ትጥቅ ትግል የገቡ አካላት ምናልባትም የድርድሩ ምህዳር በሚፈለገው ደረጃ ስላልሆነም ሊሆን ይችላል። መንግስት በተገቢው መንገድ ፕላትፎርሙን ክፍት አድርጎ የሰላማዊ ድርድሩን አስፍቶ በአንድም ይሁን በሌላ መንገድ የማህበረሰብ ጭቆና፣
የማህበረሰብ በደል ደርሶብናል የሚሉ አካላቶች ጥያቄ ሲያቀርቡ እነዛን ጥያቄዎች በተገቢው መንገድ ተቀብሎ ተረድቶ የመንግስት ኃላፊነትን መወጣት መቻል አለበት ማለት ነው። ስለዚህ እኔ እንደሚታየው ከሆነ እነዚህ በየቦታው በየክልሉ የሚደረጉ የትጥቅ ትግሎች አንዱ ዋናው መሰረታዊ ምንጭ ብዬ የማስበው በገዢው ፓርቲ በኩል በቂ የሆነ የውይይት መደላደል አለመኖር ነው ብዬ ነው ማምነው እኔ በግሌ ማለት ነው። ለሰላማዊ ድርድር ሰጥቶ በመቀበል መርህ መንግስት በመጀመሪያ ደረጃ ማመን አለበት ማለት ነው። ይሄን ነገር አምኖ ስራ መስራት ከቻለ በእርግጠኝነት ወደ ጠረጴዛ ዙሪያ አድርጎ ችግሮችን ከማህበረሰቡ የሚነሱ ጥያቄዎችን አግባብነት ባለው መንገድ መፍታት ከተቻለ በአገሪቱ ሰላም ማይረጋገጥበት ሁኔታ ይኖራል ብዬ አላስብም። ስለዚህ እነዚህ ነገሮች ናቸው እና ምንድነው እንግዲህ እኔ አንድ ነገር አምናለሁ እንደ ግልም እንደ ፖለቲካ ፓርቲ አባልም አንድ ነገር አምናለሁ። ሁሌ ከጦርነት ይልቅ ሰላማዊ ድርድር ምንም ውድድር ውስጥ የሚገባ ነገር አይደለም። በጦርነት የምናተርፈው ትርፍ የለም። ጦርነት አውዳሚ ነው። ጦርነት የሀገርን ኢኮኖሚ በእጅጉ የሚያደቅ ነው። ጦርነት የዜጎችን ሰብአዊ መብት የሚጥስ ነው። ጦርነት የሀገሪቱ ምርታማነት በእጅጉ የሚቀንስ ነው። ጦርነት ተወዳዳሪነትን በእጅጉ የሚያሳንስ ነው። ጦርነት ዜጎች በሰላም ወጥተው እንዳይገቡ የሚያደርግ ነው። ስለዚህ ጦርነት ምርጫ ሊያደርግ የሚችል የትኛውም አካል ይኖራል ብዬ አላምንም። እንደ ኢህአፓም እኛ በዚህ አናምንም። በሰላማዊ ድርድር ሰጥቶ በመቀበል መርህ በጠረጴዛ ዙሪያ ላይ የሐሳብ የበላይነትን በማረጋገጥ ነው። ነገር ግን ምንድነው እነዚህ ኃይሎች ቅድም እንደተናገርኩት በኦሮሚያም በአማራም ክልል ላይ ያሉ ታጣቂ ኃይሎች ግን በፍላጎታቸው ወደው ምርጫቸው አድርገው የመረጡት ምርጫ የገቡበት ነው ብዬ አላምንም በግሌ። ጥያቄዎች በተለያየ ጊዜ ከማህበረሰቡ የሚጠየቁ ጥያቄዎች መንግስት በተገቢ መንገድ አዳምጦ ለነዛ ጥያቄዎች መፍትሄ መስጠት መቻል አለበት። መፍትሄ መንግስት መስጠት ካልቻለ ጆሮ ዳባ ልበስ ብሎ ካለ ተስፋ ወደ መቁረጥ ደረጃ ላይ ይደረስና ማትመርጨው ምርጫ ለመምረጥ ትገደዳለህ ማለት ነው። ስለዚህ ከዚህ አንፃር እንደኛ እንደ ኢህአፓ እንደ ፖለቲካ እንደ ተፎካካሪ ፓርቲ የሰላም ድርድርን ነው ምርጫችን የምናደርገው። በሰላማዊ መንገድ ተወያይቶ ተደራድሮ ሞግቶ የሐሳብ የበላይነትን አረጋግጦ የሚፈለገውን የማህበረሰብ ጥያቄ ምላሽ እንዲያደርግ ማድረግ ነው ብዬ ነው የማስበውና ተስፋ አንቆርጥም። እንግዲህ ይሄ አገሪቱ ያለችበት ሁኔታ ያው የጦርነት አዙሪት ውስጥ ነው ያለችው እንደምታውቀው። በየትኛውም ቦታ ላይ የሰላም ድምጽ አትሰማም በየአቅጣጫው ማለት ነው። ነገር ግን እነዚህ ነገሮች እኛ ተስፋ ባለመቁረጥ መንግስት ትላንትና ትኩረት ያልሰጣቸውን ነገሮች ዛሬ ትኩረት ሊሰጣቸው ይችላል ብለን እናስባለን። ዛሬ ላይ ትኩረት ያልሰጣቸውን ደግሞ ምናልባት ነገ ላይም ትኩረት ሊሰጣቸው ይችላል ብለን እናስባለንና በዚህ ሂደት ላይ እንግዲህ እንደ ፖለቲካ ፓርቲ የምናደርገው ምንድነው መንግስትን በተለያዩ አጋጣሚዎች ላይ በመሞገትና ችግሮችን ነቅሶ በማውጣት መንግስት ኃላፊነቱን እንዲወጣ የማድረግ ትግል ነው የምንታገለው። ይሄ ነው ለለው ምንካቸው። መልካም። እዚህ ላይ ግን አንድ ተጨማሪ ጥያቄ፣ በእርግጥ ትክክል ነው። ይሄ እንደ ሀገር የገባንበት ችግር ላይ መውጣት የምንችለው ሀቀኛ በሆነ ድርድርና ንግግር በሰላማዊ መንገድ መሆኑ የአደባባይ ቀኑ የሚታመን ሀቅም ጭምር ነው። ይህንን ነገርን አስመልክቶ መንግስት በተደጋጋሚ የሰላም ጥሪ እያቀረብኩ ነው አቅርብ ያለው እንዲሁም ደግሞ የሰላም ጥሪ ተቀብሎ የገቡ የታጣቂ ኃይሎች አሉ በሚል በአማራ ክልል በኦሮሚያ ክልል የሚንቀሳቀሱ ታጣቂ ነን የሚሉ ኃይሎችና በዛም በትጥቅ እንቅስቃሴ ውስጥ በአንድ መንገድ ስማቸው የሚጠቀሱ ከመንግስት ጋራ የሰላም ጥሪ ተቀብለን ገብተናል የሚል እንቅስቃሴዎች በተደጋጋሚ እያየን ነው። ተቃዋሚዎች ደግሞ ሰላምን ይሻሉ። ሆኖም ግን መሬት ላይ ያለው እውነታ ግን ግድያ፣ መፈናቀል፣ ጦርነት፣ ይሄ ምስቅልቅል የሆነ የሀገራችን የፖለቲካ ችግር መፍትሄ አልተገኘለትም። ይሄ ነገር ምንድነው ነው ወይስ ስናየው የነበረው ነገር እውነተኛ ነገር አልነበረም? በአደባባይ በመንግስት ሚዲያ የምንመለከታቸው ዜናዎችና ንግግሮች በዚህ ጉዳይ ላይ እስኪ ተጨማሪ አስተያየቶች ተነስተው። አመሰግናለሁ። ይድነቃቸው መሰረታዊ ጥያቄ ነው ያነሳው፣ መነሳት ያለበት ነው ብዬ አምናለሁ። እንግዲህ እውነተኛ ሰላም እንዲረጋገጥ
እንቅፋት የሚሆኑ ነገሮችን በመንግስት ደረጃ በመጀመሪያ ደረጃ ማስወገድ አስፈላጊ ነው ብዬ አምናለሁ ማለት ነው። ምክንያቱም መንግስት በእውነት እና በሐቅ ለሰላማዊ ድርድር በሩ መክፈት መቻል አለበት፣ ሰላም ለማረጋገጥ ማለት ነው። የይስሙላ ድርድር ከሆነ አለባብሶ ቢያሱት በአረም ይመለሱ የሚባል ብሂል አለ። ተመልሰ ወደዛው ውስጥ ነው የምትገባው ማለት ነው። ስለዚህ በእውነትና በሐቅ ላይ የተመሰረተ ሰላማዊና ሐቀኛ ድርድር ለማድረግ መንግስት ቁርጠኝነቱን መውሰድ መቻል አለበት ማለት ነው። ከተፋላሚ ታጣቂ ኃይሎች ጋር በተለያዩ ሀገራችን ክልሎች ውስጥ በሚገኙ ተፋላሚና ታጣቂ ኃይሎች ጋር በቂ የሆነ የውይይት መደላድል እንዲኖር ሰፊ የሆነ የውይይት መደላድል እንዲኖር ማመቻቸት መቻል አለበት ማለት ነው። አሁን በኦሮሚያ ክልል ላይ ያሉ ታጣቂ ኃይሎች፣ በአማራ ክልል ላይ ያሉ ታጣቂ ኃይሎች የሚታወቁ ማለት ነው፣ ሌሎች ቦታ ላይም ሊኖሩ ይችላሉ። ስለዚህ ከነዚህ ኃይሎች ጋር የጦርነት አማራጭ ሳይሆን መወሰድ ያለበት እንደ መንግስት መውሰድ ያለበት ሰላማዊ መንገድ ነው መውሰድ ያለበት። ባይ ዘ ዌይ የጦርነት አማራጭ ቀደም ተናግሬያለሁ፣ ለየትኛውም አካል ምርጫ ሊሆን የሚችል ነገር ነው ብዬ አላምንም፣ በግሌ ማለት ነው፣ በእጅጉ አላምንም። ምክንያቱም ጦርነት አውዳሚ ነው። ቀደም እንዳልኩት ዘርፈ ብዙ የሆነ ውድመት በሀገር ላይ የሚያስከትል ነገር ነው። ከጦርነት ምንም ትርፍ የለውም። በዛ ላይም ደግሞ እየተዋጋን ያለ ነው ከባዕድ አገር ጋር አይደለም፣ ከራስ ዜጎች ጋር ነው ፊልሚያው ያለው ማለት ነው። እርስ በርስ ነው ውጊያው ማለት ነው። አትራፊ የሌለው ሂደት ነው ማለት ነው። አሸናፊና ተሸናፊም የሌለበት ሂደት ነው ብዬ ማለት እችላለሁ። ከራስ ዜጋ ጋር ከራስ ወንድማ ከራስ ወገን ጋር የምታደርገው ፍትጊያ አገሪቱን ወዳልተገባ መቀመቅ ውስጥ ይከታል እንጂ ትርፍ የለውም። ስለዚህ ከተፋላሚና ከተጣቂ ኃይሎች ጋራ ለመደራደር መንግስት ቁርጠኝነቱን በተገቢው መንገድ ማረጋገጥ አለበት። በአገሪቱ ውስጥ አፋጣኝ የሆነ የተኩስ አቁም እንዲካሄድ ማድረግ አለበት። አሁን ላስት ታይም ላይ የተደረጉ ከታጣቂ ኃይሎች ጋር የተደረጉ ድርድሮች እንደነበሩ በሚዲያ ላይ ምናምን ያየንበት ሁኔታ አለ። እንዲያውም የተከበሩ ክቡር ዶክተር አበባው ደሳለኝ ፓርላማ ላይ የሚያቀርቡትን ነገር አዳምጫለሁ እኔ ማለት ነው። መንግስት እንደው ለሰላማዊ እና ለሐቀኛ ድርድር ፍቃደኛ ከሆነ በህገወጥ መንገድ አፈንግጠው ከወጡ ኃይሎች ጋር ሳይሆን ከትክክለኛ ታጣቂ ኃይሎች ጋር ለምንድነው ድርድር ተደራድሮ ለሀገሪቱ ለህዝባችን ሰላም ማጎናጽፍበት ብለው ቃል በቃል የተናገሩበት ሁኔታ ይሄን አዳምጫለሁ። ይሄ ነው መሆን ያለበት። ገዢው ፓርቲ በዚህ ደረጃ ላይ ራሱ ማዘጋጀት ካልቻለ ይሄን ችግር ማቆም አንችልም። የስሙላ ድርድር የስሙላ ኔጎሺዬሽን የሚባል ነገር የለም። ከሐቅና ከእውነት የመነጨ ድርድር ነው የሚያስፈልጋት ለዚች ሀገር። አለባብሰው ቢያርሱት በአረም ይመለሱ ነው። ሸፈን ብታደርገው ችግሩ መቅረፍ አትችልም። ዲፕ ሩትድ የሆኑ ችግሮቻችንን ነቅሰን ማውጣት መቻል አለብን። ከስር ፈልቅቀን ማውጣት አለብን። የቱ ጋር ነው የችግራችን መሰረት? የቱ ጋር ነው የችግራችን ማጠንጠኛ ያለው? የቱ ጋር ነው ሪሊ የህዝባችን የሀገራችን ችግር ያለው የሚለው ነገር መሰረታዊ ነገር ነው። ይሄ ሀገሪቱን የሚመራው መንግስት በተገቢ መንገድ ትኩረት ሰጥቶ በቂ የሆነ እልባትና መፍትሄ መስጠት ይኖርበታል ብዬ ነው የማስበው። እና ሌላው የፖለቲካ ምህዳሩን መክፈት ያስፈልጋል። ሆነን ለመናገር አሁን የፖለቲካ ምህዳሩን በሀገራችን ውስጥ ያሉ የፖለቲካ ምህዳር እየጠበበ በሄደ ቁጥር የሰብአዊ መብት ጥሰቶች እየጎሉ ይሄዳሉ። ጦርነቶች ከጊዜ ወደ ጊዜ እየተባባሱ ይሄዳሉ። የማህበራዊ ቀውሶች ከጊዜ ወደ ጊዜ እየተባባሱ ይሄዳሉ። የእርስ በርስ ግጭቶች እየተባባሱ ይሄዳሉ። የሀገሪቱ ኢኮኖሚ ከጊዜ ወደ ጊዜ እያሽቆለቆለ ይሄዳል። ይሄ ሁኔታ ስለሚኖር የፖለቲካ ምህዳሩ መንግስት በሚፈለገው ደረጃ ሰፊ ማድረግ አለበት። ዜጎችን በማንነታቸው ከማሰር መቆጠብ አለበት። የፖለቲካ እስረኞችን በፖለቲካ አቁማቸው ከማሰር መቆጠብ አለበት። ጋዜጠኞችን፣ የነጻ ፕሬስ ዘጋቢዎችን አፈና ከማድረግ ከማሰር መቆጠብ መቻል አለበት። አንቂዎችን ከማሰር መቆጠብ መቻል አለበት። የሰብአዊ መብት ተሟጋቾችን ከማሰር መቆጠብ መቻል አለበት። በማንነታቸው ዜጎች ከቦታ ቦታ እንዳይፈናቀሉ መንግስት ከለላና ጥበቃ ማድረግ አለበት። የትኛውም ዜጋ በየትኛውም የሀገሪቱ ክፍል ውስጥ እንደፈለገው ተዘዋውሮ ሀብት አፍርቶ የመኖር ነፃነቱን መጠበቅ እንዲችል መንግስት ይሄን ማረጋገጥ መቻል አለበት።
የዜጎችን በሰላም ወጥቶ የመግባት ደህንነት መንግስት ማረጋገጥ መቻል አለበት። ይሄን ማድረግ ከቻለ ችግሮቻችን መፍታት ማንችልበት ምንም አይነት መንገድ የለም። መፍትሄ የሌለው ችግር ይኖራል ብዬ አላምንም እኔ በግሌ። ሁሉም ችግሮች መፍትሄ አላቸው። በምድር ላይ ያለ ማንኛውም ችግር መፍትሄ አልባ የሆነ ችግር የለም። የትኛውም ችግር ማለት የትኛውም ያህል ቢገዝፍ፣ የትኛውንም ያህል ቢያንስ፣ የትኛውም ላይ ቢሆን የሁሉም ችግሮች መፍትሄ እንዳላቸው እረዳለሁኝ እና የሚዲያ ነፃነት እንዲኖር የሲቪክ ማህበራት በተገቢ መንገድ ተንቀሳቅተው የሚፈለግባቸውን ኃላፊነት እንዲወጡ ማድረግ ማስቻል። ይሄን ማድረግ ከቻለ በእርግጠኝነት አገሪቱ ውስጥ አስተማማኝ የሆነ ሰላምና መረጋጋትን መፍጠር የሚቻልበትን ፕላትፎርም መፍጠር ይቻላል ብዬ አስባለሁኝና እነዚህ ነገሮች ናቸው መሰረታዊ ነገሮች እና እኛ እንደምታውቀው ላለፉት 27 ዓመታት ህወሓት ራሱን ኢህአዴግ ብሎ ኢትዮጵያ ህዝባዊ አብዮታዊ ዲሞክራሲ ግንባር ብሎ ጭምብል ሸፍኖ አገሪቱን በከፍተኛ ደረጃ ላይ ምስቅልቅል ውስጥ ከቷት የኖረ የፖለቲካ የገዢ ፓርቲ እንደነበረ እናስታውሳለን። የቅርብ ጊዜ ታሪክ ነው። አንተም ምን የምናውቃለን። የቋንቋና የፖለቲካ በአገሪቱ በከፍተኛ ደረጃ እንዲራመድ የተደረገበት ሁኔታ እንዳለ እናውቃለን። ክልሎች በቋንቋ መሰረት አድርገው እንዲከለሉ መደረጉ ራሱ አንደኛው ዜጋ ወደ ሌላ ክልል ሲሄድ ነው ያንተ ክልል አይደለም ከዚህ ክልል ለቀውታል አንተን አይመለከትም እዚህ ጋር ነገደ ማትረፍ መኖር ኑሮ መመስረት መምራት አትችልም ክልል ላይ ሄድ እየተባለ ከክልል ክልል ሲሳደድበት ይኖር እንደማሳያ ያማን ህዝብ ማንሳት ይቻላል። እኛ ፖለቲካ ፓርቲ የገባን የፖለቲካ ፓሽን ወይም የፖለቲካ ሳይንቲስቶች ሆነን አይደለም። ግን እንደዚህ አይነት ኢሰባዊ የሆኑ ድርጊቶች ሲከሰቱ በህዝባችን ላይ በማህበረሰባችን ላይ ስናይ እጅግ አብስቶ ስለማመንና ስለሚያመን ስለሚገደልም ጭምር ነው በፖለቲካ ድርጅቶች ተሳትፎ ስናደርግ የቆየ ነው። እንዲህ ያደረገ ሌሎች የራስ ገዝም ብለን የምትላቸው ቅድምም እንትን ለማለት ሞክራል። በራስ ገዝ መልክ የተደራጁ ለምሳሌ እንደ ድሬዳዋና እንደ አዲስ አበባ መጠነ ሰፊ ችግሮች አሉባቸው። ይሄ የታወቀ ነገር ነው። ባይዘው ከክልል ውጭ አሉ በየትኛውም የሀገራቸው ክፍል ውስጥ በነፃነት የመምረጥ የመመረጥ በማህበራዊ በኢኮኖሚያና በፖለቲካ ዘርፍ ላይ ንቁ ተሳትፎ የማድረግ መብታቸው በእጅጉ ተነፍጓል በዚህ የተነሳ ማለት ነው። እና ይሄ በዘርና በቋንቋ ላይ የተመሰረተ የፌደራሊዝም ስርዓት በሀገራችን ላይ ያመጣው መጠነ ሰፊ ችግር ህዝባችንን ወዳልተፈለገ ቀውስ፣ ማህበረሰብ ቀውስ፣ ኢኮኖሚያዊ ቀውስ፣ ፖለቲካዊ ቀውስና ሌሎችም እንዲገባ ያደረጉት ሁኔታ ነው ያለው ብዬ ነው ማስበው። ስለዚህ በዛም በዚህ ትልቁ ኃላፊነት ያለው ኃላፊነቱ በአገሪቱ ጉዳይ ላይ ሁሉም በአገሪቱ ውስጥ የሚንቀሳቀስ ማንኛውም ኃይል ይገደዋል። ከአገሪቱ ውጭም ያሉ ኢትዮጵያውያን በሙሉ የሚገዳቸው የሚያገባቸው ናቸው። በአገሪቱ ጉዳይ ላይ አገር ሰላም መሆን አለባት፣ አገር መረጋጋት አለባት፣ ዜጎቿ በሰላም ወጥቶ የሚገቡባት መሆን መቻል አለበት። ዜጎቿ በእኩልነት በነፃነት በፍትህ በዲሞክራሲ ስርዓት ተግባራቸውንና ህይወታቸው ማህበራዊ ኑሯቸውን መምራት መቻል አለባቸው። ማህበራዊ ፍትህ በየትኛውም የአገሪቱ ክልል ላይ መረጋገጥ መቻል አለበት። ይሄንን ማድረግ ከተቻለ ችግሮቻችን በጋራ ተወያይተን መፍትሄ ማንሰጥበት ሁኔታ ይኖራል ብዬ በግል ያላምንምና ለዚህ ቁርጠኝነቱ በአገሪቱ ጉዳይ ላይ የትኛውም ባለድርሻ አካላት ቢመለከተው በዋነኝነት ግን ገዢው ፓርቲ ትልቅ ኃላፊነት አለበት። አገሪቱን ወደ ሰላም መንገድም ለማምጣትም ወደ ተፈለገ አቅጣጫም ለመውሰድም የገዢው ፓርቲ ኃላፊነት ከሌሎች ባለድርሻ አካላት እጅግ የጎላ ነው። ስለዚህ ይህን የጎላ ኃላፊነቱን ተረድቶ በኃላፊነት ስሜት ታሪካዊ አደራውን መወጣት አለበት ብዬ አስባለሁ ማለት ነው። ምክንያቱም ይሄ ነገር at some point የሆነ ቦታ ላይ ማቋም ካልቻል ችግሩና ቀውሱ ቀጣይነት የሚኖረው ከሆነ አገሪቱ እንዳገር ህልውና ሊኖራት ይችላል ብዬ አላምንም። በግዴ ወዳልተፈለገ ሁኔታ አቅጣጫ
ታመራ የምትችልበት ሁኔታ ሊፈጠር ስለሚችል ከወዲሁ ይሄን ችግር የሀገራችንን ችግር የማህበራዊ ችግሩን የፖለቲካዊ ችግሩን የኢኮኖሚያዊ ችግሩን ተረድተን መፍትሄ በጋራ የምንፈልግበት መንገድ ማመቻቸት እንድንችል መንግስት ይሄን ፕላትፎርም ቅድም የጠቀስኳቸውን መደላድሎች በአስተማማኝ ሁኔታ መክፈት መቻል አለበት ማረጋገጥ መቻል አለበት ማለት ነው። መልካም ዶክተር እነዛ አስቻይ ሁኔታ ብሎ በተለይ የፖለቲካ ምህዳር ጋር አያይዘው ቀደም ብሎ የገለጿቸው ነገሮች አሉ። የዜጎች በማንነት መፈናቀል በማንነት መሰናደድ ከአንድ ቦታ ወደ አንድ ቦታ በአግባቡ ያለ መንቀሳቀስ ማንነትን መሰረት ያደረገ ጥቃት እንዲሁም ደግሞ በአማራ በኦሮሚያ በትግራይ መንግስት መር በሆነ መልኩ እየተካሄደ ያለ ጦርነት አለ። በዚህም ጦርነት እርስ በርስ ወንድማማቾች በግራና በቀኝ እየወደቁ ነው ያሉት። በዚህ ምክንያት የሰው ህይወት እየጠፋ ነው ያለው። ከምንም በላይ ሀብት ንብረትም እየወደመ ነው ያለው። ኢኮኖሚያዊ ፖለቲካዊ ምስቅልቅሉ እንዳለ ነው። ዜጎች በፖለቲካ አመለካከታቸው ለእስር ለአፈና እየተዳረጉ ነው። አልፎ ተርፎም ከ1 ዓመት በላይ በገዛ ቤታቸው ታፍነው ተወስደው በመንግስት ታጣቂ ኃይሎች በግልጽ መጥተው ወስዷቸው የቲጉ ምንጉ በማይታወቅበት ደረጃ ላይ ነው ያለ ነው። እንዲሁም ደግሞ የፓርላማ አባላት ጭምር ሁሉ ለእስርና ለሰቆቃ እየተዳረጉ ነው ያሉት። በእንዲህ አይነት ሁኔታ የፖለቲካ ምህዳሩ ጠቧል ብቻም ሳይሆን ተከችሟል በሚያስብል ደረጃ ላይ እንገኛለን። ይህ በእንዲህ እንዳለ ግን እርስዎ በቅርቡ ኢህአፓን ተቀላቅለዋል። ለዚህም ዋናው ምክንያት ደግሞ በመጪው ሀገር አቀፍ ምርጫ ለመወዳደርና ለመሳተፍ በእርግጥ በሰጣችሁት ሰፊ ማብራሪያና መግለጫ ላይ እንገባለን ብቻም ሳይሆን ምርጫው እንዲካሄድ የሚያስችል አስቻይ ሁኔታ ሊፈጠር ይገባል፣ መንግስትም እነዚህን ነገሮች ሊያሟላ ይገባል ሲል ጥያቄ አንስታችኋል። ከዚህ ጋር በተያያዘ እንደ ሀገር ከገባንበት አጠቃላይ ችግርና ውስብስብ ሁኔታ በመጪው የሀገር አቀፍ ምርጫ ምን እንጠብቅ ዶክተር ከርሶ ልምድና የፖለቲካ ተሳትፎ አንፃር? አመሰግናለሁ ይድነቃቸው። ያው ባለፈውም እንደ ፓርቲ በዚህ ጉዳይ ላይ ሰፊ የሆነ ትንታኔና ማብራሪያ እንደተሰጠ አንተም በወቅቱ ተጋብዘ ስለነበረ በደንብ ታውቀዋለህ። ያው እንግዲህ እንደምታውቀው እንግዲህ በእኛ ሀገር ላይ ያለ የምርጫ ታሪክ ጥሩ አይደለም። ጥሩ የምርጫ ታሪክ የለንም። ወደ 6 ዙር የምርጫ ሂደት አስተናግደናል በሀገራችን ተጨባጭ ሁኔታ። እንደ አጋጣሚ ሆኖ 6ኛው አገር አቀፍ ምርጫ ላይ እኔም ተሳትፌ ነበር። ያው ፍኖተ ሰላም ላይ የህዝብ ተወካዮች ምክር ቤትን በማድረግ እጩ ተወዳዳሪ ሆኜ ቀርቤ ነበረ። በወቅቱ የቀረብኩትኝ በአማራ ብሔራዊ ንቅናቄ ፓርቲን በመወከል ነበረ። የተቀጣጠለ ትግል በወቅቱ ይካሄድ ስለነበረ ፓርቲያችንም ጠንካራ ስለነበረ ሞጋይ ስለነበረ በብዙ የማህበራዊ ቀውሶች ላይ ፈጥኖ በመድረስ ችግሮችን ነቅሶ በማውጣት ሰፊ ተጋድሎ ሲያደርግ የነበረ የድርጅት ስለነበረ በዛን ወቅት ደስተኛ ሆኜ 6ኛውን ሀገራዊ ምርጫ ለመወዳደር ፍኖተ ሰላም ላይ ተወዳድሬ ነበረ። በሚያሳዝን ሁኔታ በጣም ያስተዋልናቸው የህግ ጥሰቶች ነበሩ። ምንም የአደባባይ ሀቅ ነው። በወቅቱም ራሱ ክሌሞችን ሰብስበን ሁሉ ኮምፕሌን ያቀረብንበት ለምርጫ ቦርድ ሁኔታ እንደነበረ አስታውሳለሁ። ያልተገቡ ሁኔታዎችን ታዝበናል። ምናልባትም ባለፈው ነገር ላይ ወደኋላ ሂዶ ብዙም እንትን ማለቱ ትርጉም ስለማይኖረው ጠልቄ አልሄድበት እንጂ የምርጫ እንዳጠቃላይ ጠቅላላ አድርጌ ለማለት የምፈልገው የምርጫ ታሪካችን በሀገራችን የሚካሄዱ የምርጫ ታሪኮች ጥሩ ስም የላቸው። በየጊዜው ችግሮች ናቸው የሚከሰቱት። በየጊዜው የህግ ጥሰቶች ይከሰታሉ። የምርጫ ድምጽ መጭበርበር ይከሰታል። በታገልከው በደከከው በለፋው ልክ ለምትታገልለት ማህበረሰብ ወክለህ የፓርላማ ወንበሮችንም ማግኘት የማትችልበት ሁኔታ በእንደዚህ አይነት ሁኔታዎች ይከሰታሉ። እንግዲህ ተስፋ አንቆርጥም ብያለሁ ቅድም እንደተናገርኩት። እንግዲህ ተስፋ ባለመቁረጥ ችግርን ማሸነፍ ይቻላል ብዬ በግሌ አምናለሁ። ተስፋ መቁረጥ ግን ወድቆ መቅረትን ያመጣል። ስለዚህ ትላንትናና ከትላንት በስቲያ ወይም ከዚህ በፊት በነበሩ አመታቶች እንደዚህ አይነት ችግሮች ታይተዋል። አሁን ያ ችግር ስላለ በቃ ምንም አስፈላጊ አይደለም ብሎ ከትግል ሜዳ ውስጥ ርቆ መውጣት ለማህበረሰባችን ይጠቅማል ብዬ በግሌ አላምንም። ምክንያቱም ከትግል ሜዳ ከወጣ እጅና እግርን አጣጥፈ መቀመጥ ብቻ ነው የሚጠበቅብህ። ሌላ ምንም የምታደርገው ነገር የለም።
ነገር ግን ትግሉ ሜዳ ውስጥ ገብተህ መሞገትና መታገል አለብህ። ሐሳብን መሸጥ አለብህ። ስተት ውስጥ ያለውን አካል ስተት እየሰራ እንደሆነ የገለጽክለት ለኢንተርናሽናል ሚዲያው ዲስክሎዝ እያደረክ እያጋለጽ የህግ በላይነት እንዲረጋገጥ በማድረግ ፍትህ፣ እኩልነትና ነፃነት፣ ዲሞክራሲያዊ ስርዓት በአስተማማኝ ደረጃ ሀገሪቱ ውስጥ እንዲሰፍን ማድረግ አለብህ። ይሄን ለማድረግ ደግሞ የትግል ሜዳ ውስጥ መግባት የግድ ያስፈልጋል። ስለዚህ መናገር የምፈልገው እኔ አሁንም ቢሆን የሰባተኛው ዙር ምርጫ ፍትሃዊ፣ ነፃ፣ ዲሞክራሲያዊ ይሆናል ብዬ አላምንም። በግሌ አላምንም። ግን ደግሞ አናቅም የሚከሰተውን ነገር። እንግዲህ ይሄን ለማየት ምንድነው ቆመህ እዚህ ላይ ሆነህ እንዲህ ነው ብለህ መወሰን ትንሽ ስለሚያስቸግር ስለሚከብድ ሂደቱ ውስጥ የግድ ገብቶ ሂደቱን መመልከት፣ መታዘብ፣ ማየት ያስፈልጋል። መንግስትንም ልትሞግተው የምትችለው በእንደዚህ አይነት ሁኔታ ነው። የሂደቱ ተሳታፊ በመሆን የትግል ሜዳ ውስጥ በመግባት ተወዳዳሪነትን በሚገባው መንገድ በማረጋገጥ በማሳየት በዚህ የሞገትክ ነው የመንግስት ችግሮችን የምታወጣቸው። መስተካከል ያለባቸውን ነገር የምትሞግተው በእንደዚህ አይነት ሁኔታ ነው። ስለዚህ ይሄ ሰባተኛ ዙር ምርጫ እንደ ግለሰብ ከጠየቀኝ ፍትሃዊ፣ ነፃ፣ ዲሞክራሲያዊ ይሆናል ብዬ አላምንም በግሌ። ነገር ግን ደግሞ መደምደም አይቻልም። አላምንም አልኩ እንጂ መደምደም አይቻልም። ደግሞ ምናልባት አታውቅም የሚከሰተውን ነገር። እሱም በሂደት የምናየው ነው የምናረጋግጠው ነው የሚሆነው። ማለት በተግባር ማረጋገጥ መቻል አለብን። ግን ከዚህ በፊትም በድርጅታችን ወይ በፓርቲያችን እንደተሰጠው መግለጫ በሂደቱ ውስጥ ገብተን ሂደቱን በየጊዜው በየሰዓቱ በየቀኑ በየሳምንታቱ እየፈተሽን እያየን አስቻይ ሁኔታዎች የማይኖሩ ከሆነ ሁሉም የትግል ሜዳዎች ዝግ የሚሆኑ ከሆነ ሁኔታዎችን እያየን ምን ወስነው ይሆናል ማለት ነው። ስለዚህ በምርጫው ሂደት እንሳተፋለን፣ የሂደቱ አካል እንሆናለን። አስቻይ ሁኔታዎችን በየጊዜው እንገመግማለን፣ እንፈትሻለን። እነዚህ አስቻይ ሁኔታዎች ግን የማይኖሩ ከሆነ የትግል ሜዳው ማስኬድ ከሆነ ሁሉም ባለድርሻ አካላት በዚህ በምርጫ ሂደት ስርዓት ውስጥ ኃላፊነታቸውን የማይወጡ ከሆነ አንደኛ መንግስት፣ ምርጫ ቦርድ፣ ገለልተኛ ማህበራዊ ተቋማት፣ ሲቪክ ማህበረሰቦች፣ ሌሎችም በዚህ ምርጫ በአንድም በሌላ መንገድ የሚመለከታቸውን የሚያገባቸው ሰዎች የሚጠበቅባቸውን ኃላፊነት መወጣት ካልቻሉ የምርጫ ምህዳሩ ጠባብ ሆኖ የማያስኬድ ከሆነ ግን የራሳችን ውሳኔ እንወስናለን ማለት ነው። እያየን እየፈተሽን ማለት ነው። አስቻይ ሁኔታዎች ካሉ ግን በምርጫ ሂደት ላይ እስከ መጨረሻው ድረስ መሳተፍ የምንችልበት ሁኔታ ይኖራል የሚል እምነት አለ በግሌ። ስለዚህ ተስፋ አደርጋለሁ። ግን ያን ተስፋዬን ግን እርግጠኛ ሆኜ መናገር ግን አልችልም። ለምን? በተግባር ማረጋገጥ ስለሚያስፈልግ ማለት ነው። ይሄ ነው ምለው ይድነቃል። መልካም። ሌላው ከአዲስ አበባ ጋር በተያያዘ ነው ጥያቄ ማነሳሉት። የአዲስ አበባ የአመን ጽሕፈት ቤት ኃላፊ በነበሩበት ወቅት ከተማዋን የተመለከቱ በርካታ አወዛጋቢ የፖለቲካ ጉዳዮች፣ የሰንደቅ ዓላማ፣ የመዝሙር፣ የቤት መፍረስ እና ሌሎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ሲነሱ ነበር። ያኔ በነበሩት አቋምና አሁን በኢህአፓ በኩል በሚኖሩት አቋም መካከል ምን ልዩነት ይኖራል? እነዛ ሲነሱ የነበሩ ጥያቄዎችና አሁናዊ የአዲስ አበባ ሁኔታን በተመለከተስ የእርሶ ያሉት የግል አስተያየት ምንድነው ዶክተር? አመሰግናለሁ ይድነቃቸው። ልዩነት የለው። በቃ አጭር መልስ ልዩነት የለው። ያኔ በአማራ ብሔራዊ ንቅናቄ ፓርቲ ላይ እንደ ድርጅትም እንደ አመራርም ሳቀነቅነው የነበረ ስናራምደው የነበረ አቋምና አሁን በኢትዮጵያ ሕዝባዊ አብዮታዊ ፓርቲ የምናቀነቅነው አቋም ተመሳሳይ ነው። አዲስ አበባ የማንም አይደለችም፣ ባይዘው የሁላችንም ነች። አዲስ አበባ ለመላ የኢትዮጵያ ሕዝብ ነች። ለየትኛውም ብሔረሰብ አይደለችም፣ ለመላው የኢትዮጵያ ሕዝብ ነች። አዲስ አበባ የአፍሪካ መዲና ነች፣ የአፍሪካውያን ሀገር ነች፣ ከኛም አልፎ ተርፎ ማለት ነው። እንደምታውቀው የአፍሪካ ህብረት መቀመጫም ሀገር አዲስ አበባ ነች። አሁን ሰሞኑን እንዲያውም 39ኛው የአፍሪካ ህብረትን ስናስተናግድ ነበር እኛ ሀገር ላይ ማለት ነው።
ስለዚህ የታሪክ ድርሳኗም የሚናገረው ከብዙ መቶ ዓመታት በፊትም ያለው ሁኔታ የሚያሳየው ምንድነው አዲስ አበባ የሁሉም ኢትዮጵያዊ እንደሆነች የሚያረጋግጥ ነው። በሰንደቅ ዓላማ ደረጃ የማቀው አንድ ሰንደቅ ዓላማ እንዳለ ነው ማቀው። የኢትዮጵያ ሰንደቅ ዓላማ አንድ ነው፣ አረንጓዴ ቢጫ ቀይ ማለት ነው። አረንጓዴ ቢጫ ቀይ የኢትዮጵያ ሰንደቅ ዓላማ እንደሆነ አምናለሁ። ስለዚህ ሰንደቅ ዓላማችን አንድ ነው፣ መዝሙራችንም አንድ ነው። ምናልባት የኢትዮጵያ መዝሙር የምንዘምርበት ቋንቋችን ሊለያይ ይችላል ካልሆነ በስተቀር የምንዘምረው መዝሙር አንድ ነው። ስለዚህ ምንድነው ቅድም መነሻ ላይ እንደተናገርኩት ምንድነው የህወሓት ኢህአዴግ አሁንም ያለው መንግስት በተመሳሳይ ሁኔታ ነው የሚያቀነቅነው። የፌደራል ስርዓቱን በዘርና በቋንቋ በመከፋፈል የተሰራው ስሪት እንደነዚህ አይነት ጥያቄዎችን ባልተገባ መንገድ በየጊዜው አጀንዳ እንዲነሱ እያደረገ ያለበት ሁኔታ ነው። ባለፉት ጊዜያቶች ያየነው አዲስ አበባ ውስጥ ብዙ ሁነቶች ብዙ ክስተቶች ተከስተዋል። አንተም ጠቆም እንዳረከው ማለት ነው። በተለያየ ጊዜ አዲስ አበባ የኔ ነች፣ ከአዲስ አበባ ልዩ ጥቅም ያስፈልገኛል፣ ርስትነቷ ለኔ ነው የሚገባው እንዲህ ነው የሚሉ የተለያዩ አካላቶች አሉ። ያ ግን አብሶሉትሊ ሮንግ ስህተት ነው። አዲስ አበባ የሁላችንም ነች፣ ለማንም አይደለችም። ከአዲስ አበባ የተለየ ጥቅም የሚያገኝ ማህበረሰብም የለም፣ ሊኖርም አይገባም ሲጀመር ማለት ነው። ምናልባት አዲስ አበባ ከአዋሳኝ ክልሎች ጋር ሰጥቶ በመቀበል መርህ የኢትዮጵያ መዲና ዋና ከተማ ሆና ትቀጥላለች ብዬ አምናለሁ በግሌ። ከዛ የዘለለ ግን ባልተገባ መንገድ ግን ጥያቄ የሚያነሱ አካላቶች ካሉ ግን ቆም ብሎ ማሰብ አለባቸው። እንደዚህ ጋር ኃላፊነታቸውን መወጣትም ይጠበቅባቸዋል ብዬ አምናለሁ በግሌና ስለዚህ አዲስ አበባ የማንም አይደለችም፣ የሁላችንም ነች። ባንዲራ አንድ ነው፣ እሱም አረንጓዴ ቢጫ ቀይ ነው ብዬ አምናለሁ በግሌ ማለት ነው። ግን በአዲስ አበባ የብሔር ፖለቲካ ትግል ማዕከል እየሆነች መምጣቷ የአደባባይ ሀቅ ነው። ብዙዎችም ይታዘባሉ ይህን ነገር። እርስዎ እንደ አንድ የከተማውን ፖለቲካ ጠንቅቀው እንደሚያውቅ ሰው በዚህም ጉዳይ ላይም እንደሰራ አዲስ አበባን ከዚህ የብሔር ትንቅንቅ ለማውጣት ምን አይነት የፖለቲካ መድኃኒት ያስፈልገናል? ከእንደዚህ አይነት የፖለቲካ ትንቅንቅ ለማውጣት እንግዲህ ህገ መንግስቱን በዋነኝነት ማሻሻል ነው። የፌደራል ስርዓቱን በዘርና በቋንቋ ክልሎችን ከማካለል ይልቅ በተለያዩ ጂኦግራፊካል እንትኖች አቀማመጦች ማዋቀር ያስፈልጋል። ለምሳሌ እንደ ኢህአፓ መንግስቱ ነው በክፍለ ሀገሮች ነው ማደራጀት የምንፈልገው እኛ። ለምሳሌ ወደ 17 ክፍለ ሀገር እንዲኖረን እናደርጋለን በነባሩ እንትን ማለት ነው። ያ ሲሆን ምንድነው የሚሆነው? ይሄ ክልል የኔ ነው፣ ከክልሌ ለቀህ ውጣ፣ ይሄ እዚህ መጣህ ሀብት ማፍራት አትችልም፣ መነገድ አትችልም፣ መስራት አትችልም፣ መበልጸግ አትችልም የሚባሉ ጥያቄዎች የሚያነሳ አካል የለም። ካንተ በተሻለ ለኔ ይሄ ነገር ይገባኛል፣ ልዩ ተጠቃሚ መሆን አለብኝ የሚል ጥያቄዎች ያቆማሉ። ስለዚህ አወቃቀሩ ነው ችግሩ ብዬ የማስበው ማለት ነው። አሁን ከአዲስ አበባ ውስጥም ብቻ ሳይሆን ከሌሎችም የሀገራችን ክልሎች ውስጥ ችግሮችን ከስሩ ነቅሎ ለማጥፋት መሰረታዊ ነገሩ ምንድነው? በዘርና በብሔር የተደራጀ የፌደራሊዝም ስርዓት መስተካከል መቻል አለበት ማለት ነው። በቋንቋ የተደራጀ የፌደራል ስርዓት መስተካከል መቻል አለበት ማለት ነው። ህገ መንግስቱ ላይ በተለያዩ ጊዜያቶች ለብዙ ዓመታት ጥያቄዎች ሲነሱ ኑረዋል እንደምታውቀው ማለት ነው። ብዙ ችግር ያለበት ህገ መንግስት እንዳለ ታውቃለህ። ወደ 4 ነው ምናምን ህገ መንግስት ተሸሽሏል። እኛ ላይ 4ኛው መጨረሻው እዚህ ባለበት ቆምን እንጂ በኃይለ ሥላሴ ወደ 2 ተሸሽሏል። በንጉሱ ኃይለ ሥላሴ ዘመን ማለት ነው። እንዲሁ በደርግ ወደ 1987 አካባቢ መሰለኝ በደርግ ህገ መንግስት ያረቀቀበት ሁኔታ አለ። ከዛ ቀጥሎ እንግዲህ አሳሪው አደናቃፊው ህዝብን ከህዝብ የሚያጫርሰው በአገሪቱ ውስጥ የማያባራ የሰላምና የግጭት አዙሪት እንዲፈጠር ያደረገው ይሄ አሁን ያለው ህገ መንግስት ነው ማለት ነው። ኢቭን ዜጎች በአንድነት እንዳይቆሙ
እንደ ሀገር እንዳናስብ ኢትዮጵያ የምትባለው ሀገር እንድታንስ የሚያደርግ ህገ መንግስት ነው እውነት ለመናገር ከሆነ ማለት ነው። እንደ ምሳሌ እንደማሳያ ሁሌም እንደሚባለው አንቀጽ 39ን ማንሳት ትችላለህ። አንቀጽ 39 እስከ መገንጠል ይላል። ለምሳሌ አንድነትን አይሰብክም። አየህ አንድነትን አይሰብክ አብሮ በመቆም ላይ አያጠነጥንም። የመለያየት የመጋጨት የግጭት አዙሪት ውስጥ እንድንገባ የችግሮች መቀፍቀፊያ ነው ብዬ ነው ማሰቡ። ስለዚህ በቀጣይ ህገ መንግስቱ ላይ እንዳያፓኛ ራሱ ህገ መንግስቱ ላይ በጥልቀት መሻሻል አለባቸው ተብሎ የተቀመጡ አንቀጽ ተለይተው የተቀመጡ ነጥቦች አሉ። ሀገሪቱን ወደ ማያባራ የግጭት ቀውስ አዙሪት ውስጥ የከተታት ሀገሪቱ በከፍተኛ ደረጃ በሰላም እጦት ድርቅ እንድትመታ ያደረጋት ዜጎች በማንነታቸው ከቦታ ቦታ ተዛውረው እንዳይሰሩ እየተፈናቀሉ እየተሳደዱ እንዲኖሩ ያደረገው አንዱን በጠላትነት እንዲያይ ያደረገው ህገ መንግስት በተለያዩ ጊዜያቶች አግባብነት የሌላቸው ጥያቄዎች እንዲመነጩ የሚያደርገው ይገባኛል ጥያቄ የድንበርና የወሰን ጥያቄ እነዚህ ነገሮች በሙሉ ከዛ ጋር የተሳሰሩ ናቸው። ምንጩ ችግሩ ያለው ከዛ ጋር ነው። ስለዚህ አሳን ምንድነው የሚባል አባባል አለ። አሳን ለማጥፋት ውሃን ማድረቅ ነው ይላል። ችግሮችን ለማጥፋት በትክክል የችግሩ አገሪቱ ውስጥ ያለው የችግሩ ቀውስ ከየቱ ጋር የሚመነጨው መፈልፈያው የችግሮቹ መፈልፈያ ሀገራችን ውስጥ ያለው የችግር መፈልፈያ የቱ ጋር ነው ተከማችቶ ያለው? የቱኛውን ብናስተካክል ብዙ ችግሮቻችን በአንዴ ይስተካከላሉ። በህብረ ብሔራዊነት አንድ ላይ መቆም እንችላለን። የሀገራችን ጉዳይ በጋራ ቆመን መፍታት የምንችልበትን እንዴት መፍጠር እንችላለን የሚለው ነገር የሚፈታው የሚመጣው እነዚህ ነገሮች በአጽንኦት መመልከት ሲቻል ነው ማለት ነው። ስለዚህ እነዚህ ጉዳዮች ከተስተካከሉ በእርግጠኝነት አዲስ አበባ ላይ ባልተገባ መንገድ የሚነሱ በተለያዩ ጊዜያቶች የሚነሱ ጥያቄዎች አይደሉም። ሌሎች ክልሎች ላይም የሚነሱ አላስፈላጊ የሆኑ ጥያቄዎች ሁሉ ይከስማሉ። ቅድም ድሬዳዋ ላይም እንደምሳሌ ተጠቅሻለሁ። ራስ ገዘነች እንደ አዲስ አበባ ብዙ ችግሮች አሉ። ብዙ ማለት ነው። ከየትኛውም ክልል ላይ ሄዶ እዛ የሚኖር ማህበረሰብ እኩል መብት የለውም ሆነ ለመናገር ከሆነ በእያንዳንዱ በመምረጥ በማስመረጥ የተለያዩ የፖለቲካና ኢኮኖሚያዊና ተጠቃሚ የመሆን እንዲህ አይነት ችግሮች አሉ። ስለዚህ ችግሮቻችን ዘርፈ ብዙ ናቸው። ሲንከባለሉ የመጡ ናቸው። እንዳለመታደል ከሆነ የኛ ሀገር ያለፈችበት ሂደት በተለያዩ ጊዜያቶች የተለያዩ አምባገነኖች እየተቀባበሉ ጢባጢቤ ሲጫወቱባት የኖረች ሀገር እንደሆነች እናውቃለን። የተለያዩ አምባገነኖች ማለት ነው። ስለዚህ ይህ አስተሳሰብ መሰበር መቻል አለበት ብዬ አምናለሁ። በተለይ አሁን ገዢው ፓርቲ ይሄን ወርቃማ እድል ተጠቅሞ ወደ ራሱ እንዲያስብ አድርጎ ራሱ መውሰድ ያለበትን አሳይመንት ራሱ መውሰድ ያለበትን ኃላፊነት ተቀብሎ አጽኖ ለችግሮች መፍትሄ መስጠት ተገቢ ነው ብዬ አስባለሁ። አረፈደም እኮ ችግርን ለመፍታት መቼም ቢሆን አይረፍድም። ትላንትና ያልተፈታ ችግር ዛሬ ይፈታል። ዛሬ ያልተፈታ ችግር ነገ ይፈታል። ችግሮችን ለመፍታት ምንጊዜም አይረፍድም። እንደኔ አይረፍድም። ዋናው ችግሩን ለመፍታት ቁርጠኛ መሆን ግን ይጠይቃል። ኃላፊነትን በተገቢው መንገድ መወጣትን ግን ይጠይቃል። አገር እንደ ሀገር እንድትቀጥል ለማድረግ ግን መናፈቅን መመኘትን ግን ይጠይቃል። ኢትዮጵያዊነትን ማቀንቀንን ይጠይቃል። የሁሉም የአገሪቱ ውስጥ ያሉ የማህበረሰብ ችግሮች የኔ ችግር ነው ብሎ መረዳትን ይጠይቃል። የኛ ኃላፊነት እስከዚህ ድረስ ነው። ኃላፊነታችንን በተገቢው መንገድ አልተወጣንም። ስለዚህ ይሄን ያልተወጣነውን ኃላፊነት በዚህ መንገድ መወጣት አለብን ብሎ ማለት ይጠይቃል። በአገሪቱ ሰላም እንዲነፍስ የሰላም ድባብ እንዲኖር መደረግ አለበት። ዜጎች ያላግባብ መታሰር የለባቸው። የፖለቲካ እስረኞች፣ የፓርላማ አባሎች ያው ብዙ ጊዜ ይነሳል። እነ ክርስቲያን ታደለ፣ እነ ዶክተር ካሳ ተሻገር፣ እነ ዮሐንስ ቧያለው፣ እነ መስከረም አበራ፣ ሌሎችም ጋዜጠኞችን ብንወስድ እና አባይ ሌሎች የሚዲያ ሰዎች እነዚህ ሁሉ ያላግባብ የታሰሩበትን ሁኔታ ማጤን አለበት። እንደ አፓኛውን ባለፈውም ታስታውሳለህ ማብራሪያ መግለጫ ስንሰጥ በዚህ በሰባተኛው ዙር ሀገራዊ ምርጫ አስመልክቶ ቅድመ ሁኔታዎች ተቀምጠዋል። ቅድመ ሁኔታዎችን የሀፓ ማስቀመጥ የጀመረው አሁን ምርጫው ሲጀምር አይደለም።
ከምርጫው ቀደም ባሉት አመታቶች ውስጥ ብዙ ጊዜ የሰብአዊ መብት ጥሰቶች እንዲቆሙ፣ ያለ አግባብ የሚታሰሩ ፖለቲከኛ እስረኞች እንዲፈቱ፣ ጋዜጠኞች የነጻ ፕሬሱን እንትን መጫን አስፈላጊ አይደለም፣ የፖለቲካ ምህዳሩ በበቂ ደረጃ መስፋት አለበት፣ የሲቪክ ማህበራት እንደፈለጋቸው ተንቀሳቅሰው ስራቸውን ማከናወን መቻል አለባቸው፣ ገለልተኛ አካላት የህግ የበላይነትን አረጋግጠው ለማንም ፓርቲ ወይም ለገዢውም ፓርቲ ተለጣፊ ሳይሆኑ በትክክል ፍትህን ማረጋገጥ መቻል አለባቸው። ይሄን ማድረግ ከተቻለ አገሪቱ ውስጥ አስተማማኝ የሆነ ሰላም፣ አስተማማኝ የሆነ አብሮነት፣ አስተማማኝ የሆነ ህብረ ብሔራዊነት ይረጋገጣል የሚል በየጊዜው መግለጫ ይሰጣል እንደምታውቀው። ነገር ግን ይሄን ተቀብሎ ይሄን አዳምጦ ግን ምላሽ የሚሰጥ የመንግስት አካል መኖር አለበት ብዬ አምናለሁ። ከዚህ አንፃር ለነገ ሳይባል ችግርን በአፋጣኝ ወስዶ ወደ ውስጥ ተመልክቶ የመፍትሄ አቅጣጫ በመንግስት ደረጃ ማስቀመጥ ቢቻል አገሪቱ ውስጥ ሰላምን ማረጋገጥ የሚቻልበትን ሁኔታ መፍጠር እንችላለን የሚል እምነት አለኝ። ይድነቃቸው። ወደ መጨረሻው ክፍል ደርሰናል። የማጠቃለያ ሀሳቦት ነው የሚገልጹልን። እንዲሁም ደግሞ በእኔ በኩል የሚኖረኝ የመጨረሻ ጥያቄ በጦርነት ምክንያት ሰላማዊ ዜጎች በተለይም እናቶች፣ ህፃናት ከፍተኛ መከራ እያዩ ነው። ሆኖም የፖለቲካ ምሁራን ድምፅ ከጦርነቱ በላይ ጎልቶ ሊሰማ አልተቻለም፣ አልታየም። እርስዎ እንደ ምሁርና እንደ ፖለቲከኛ ይህን ዝምታ እንዴት ይሰብሩታል? ምንስ በዚህ ጉዳይ ላይ አስተያየት አሉት? እነዚህን ጥያቄ መልሱልኛል። እንዲሁም ደግሞ የማጠቃለያ ሀሳብ ካሉት እርሱንም ይስጡንና የዛሬ መሰናዶችንን እናበቃለን። ዶክተር እሺ፣ አመሰግናለሁ። ይድነቃቸው በጣም መሰረታዊ ጥያቄ ነው። ያው እንግዲህ እንደ አንድ ዜጋና ፖለቲከኛ ጦርነቱ በሰላማዊ ሰዎች ላይ የሚያደርሰውን ቀውስ በእጅጉ መገንዘብ ይችላለሁኝ። በጣም ሰፊ ቀውስ ነው ጦርነቱ እያደረሰ ያለው። ቅድም በአንድም በሌላ መንገድ ገልጬዋለሁኝ። በተለይም በእንደዚህ አይነቱ ሁኔታ ላይ ሁሉም የማህበረሰብ ክፍል ተጎጂ ቢሆንም በየትኛውም የእድሜ ክልል በየትኛውም ጾታ ላይ ያለ የማህበረሰብ ክፍል የችግሩ ገፈት ቀማሽ ቢሆንም እንደዚህ አይነት ችግሮች ሲከሰቱ እናቶችና ህፃናት ላይ ደግሞ ችግሩ በጣም ሰፋ ያለና የጎላ ይሆናል ብዬ አስባለሁ። ምክንያቱም ራሳቸውን ከጥቃት የሚከላከሉበትም አቅም ውስንነትም ከዚሁ ጋር ተያይዞ የሚታይ ነው የሚሆነው ብዬ የማስበው። እንግዲህ ምንድነው በዚህ ጉዳይ ላይ እንግዲህ ከመሞገት ሀሳብን ከመግለጽ በስተቀር የምታደርገው ነገር ውስን ነው የሚሆነው ማለት ነው። ምናልባት እንደ ምሁር ብለህ ለጠየቀኝ ነገር እንግዲህ አገራችን ውስጥ የምሁር ችግር የለባትም። በአገራችን ውስጥም በውጭ ሀገርም ያሉ የተለያዩ አንቱ የተባሉ ምሁራን ሳይንቲስቶች ያሉባት ሀገር ነች። ብዙ ነገር ማስተካከል የሚችሉ ጠበብቶች ያሉባት ሀገር ነች። ስለዚህ ሁሉም ይመለከተዋል። እንግዲህ እኔ ቅድም ተናግሬያለሁ። እኔ ፖለቲከኛ ሆኜ አይደለም ሆነ ለመናገር ከሆነ ነገር ግን በሀገራዊ ጉዳይ ላይ እያንዳንዱ ዜጋ ይመለከተዋል። ምክንያቱም ያለችው አንድ ሀገር ነች። ያለችን አንድ ሀገር ደግሞ ሰላሟ እንዲረጋገጥ ዲሞክራሲ ስርዓት የሰፈነባት እንድትሆን ዜጎች በነፃነት በፍትህና በእኩልነት ተንቀሳቅሰው የሚኖርባት ሀገር እንድትሆን ዜጎች ከቦታ ቦታ በሰላማዊ መንገድ ተንቀሳቅሰው ኑሯቸውን እንዲመሩ የምትሆን ሀገር እንድትሆን ሌሎችም ጤናቸውን የሚጠብቁባት ሀገር እንድትሆን መሰረታዊ የሆነ ፍላጎታቸውን አሟልተው የሚኖርባት ሀገር እንድትሆን ማድረግ ያስፈልጋል። ስለዚህ እነዚህ ሁሉ ነገሮች ለማድረግ ሰላም የማይተካ ሚና አለው ማለት ነው። ስለዚህ ሰላምን ለማረጋገጥ ደግሞ መንግስትን ብቻ ሳይሆን ከግለሰብ ጀምሮ የትኛውም አካል የትኛውም ባለድርሻ አካል ኃላፊነት አለበት በሀገሪቱ ሰላም በሀገሪቱ ጉዳይ ላይ ማለት ነው። ስለዚህ ምሁራን እኔ መናገር የምፈልገው ምሁራንም እኔ ምን ቸገረኝ የሚል ነገር ከሚል አስተሳሰብ ቆፈን ውስጥ መውጣት መቻል አለባቸው። ችግሮች ሲኖሩ ለችግሮች መፍትሄ እንዲመጣ አንደኛ ችግሮችን አጥንቶ ለችግሮች መፍትሄ ማፈላለግ አንድ ነው። ሁለተኛ መሞገት ያለባቸው አካልም ካለ መሞገት አለባቸው። ባበርክቷቸው በድርሻቸው ልክ የሚጠበቅባቸውን አበርክቶ ማበርከት አለባቸው። አሁን
ብዙ ችግሮች አሉ በጦርነቱ ምክንያት በአማራ ክልል ቅድም እንዳልኩ መጠነ ሰፊ የሆነ ችግር አለ ከ3 ዓመት ያላነሰ እስካሁን ድረስ አልተቀረፉም ችግሮች ከጊዜ ወደ ጊዜ እየባሰ ነው ያለው ከፍተኛ የሆነ ቀውስ አለ የማህበራዊ ቀውስ አለ የኢኮኖሚያዊ ቀውስ አለ የፖለቲካ ቀውስ አለ በሰላም ሞቶ የመግባት ችግር አለ በትግራይ ክልል ብትወስድ ብዙ ችግር አለ በሌሎችም ክልሎች ላይ ችግሮች አሉ ስለዚህ እኔ የምለው ምንድነው እያንዳንዱ ዜጋ የራሱን መክሊት ተጠቅሞ የሚያበረክተውን አበርክቶ ለማህበረሰቡ ማበርከት መቻል አለበት ለምሳሌ አማራ ክልል ውስጥ ትግራይ ክልል ውስጥ ከፍተኛ የሆነ የራብ ችግር አለ የራብ ሁኔታ አለ ህፃናት በተገቢው መንገድ የሚያስፈልጋቸውን ነገር አሟልተ መስጠት ካቻልክ ነገ ሀገር ተረካቢ ዜጋ ታጣለህ የመጋገብ ስርዓታቸው በተገቢው መንገድ መስተካከል መቻል አለበት መሬቱ ለም ቢሆንም አምራች ቢሆንም ሰላም ከሌለ ጦርነት ከሆነ ገበሬው አርሶ ማምረት አይችልም ያመረተውን እህል ከቦታ ቦታ ተዘዋውሮ መሸጥ አይችልም ለከተሜው ማድረስ አይችልም ለከተሜው ቀለብ እንዲሁ ማቅረብ አይችልም ለማላገርም ወደዚህ መላክም አይችልም ስለዚህ የሁሉም ነገር ቁልፍ ያለው ሰላሙ ላይ ነው እናም ምሁራን በተለያዩ ተቋማት ላይ ያሉ የሚያገለግሉ ምሁራን የድርሻቸው ማበርከት መቻል አለባቸው ዕውቀታቸውን ተጠቅመው ለምሳሌ እንዴት ነው ከእንደዚህ አይነት ችግር አገሪቱ ከገባችበት የህልውና አደጋ ወይም የህልውና ቅርቃር ውስጥ መንጥቀን ማውጣት የምንችለው የኛ ድርሻ የቱ ጋር ነው ማረፍ ያለበት የኛ ኃላፊነት እስከምን ድረስ ነው መሆን ያለበት መንግስትንስ ገዥውን ፓርቲስ በምን አይነት መንገድ መሞገት አለብን በምን አይነት መንገድ ችግሩን ተረድተን መርዳት አለብን የቱ ጋር ነው ክፍተታችን የቱ ክፍተት ነው መሙላት ያለብን የምርምርና ጥናት ስራዎች በየትኛው ቦታ ላይ ቢሰሩ በትክክል ችግሮች በጥናት በተደገፈ መንገድ ተለይተው ለኢንተርናሽናል ኮሚኒቲው ዲስክሎዝ ማድረግ ይቻላል ኢንተርናሽናል ኮሚኒቲው እነዚህን ችግሮች አውቆ ተገቢውን የሆነ የመፍትሄ አማራጭ እንዲሰጠን ምን ማድረግ አለብን መባል መቻል አለበት ሐሳብ ማዋጣት መቻል አለብን በሀገራዊ ጉዳይ ላይ በጋራ መምከር መቻል ያስፈልጋል ስለዚህ ለምሁራን አንተ በእናቶችና በህፃናት ጉዳይ ላይ እንደጠየቅ ለምሁራን ሁሉን አቀፍ በሆነ በአገሪቱ ጉዳይ ላይ አበርክቷቸውን መወጣት መቻል አለባቸው ስናጠበው ደግሞ ህፃናትና እናቶች ላይ ደግሞ መሰራት ያለባቸው ስራዎች እንዲሰሩ ማድረግ መቻል አለበት አሁን በከፍተኛ ደረጃ አሁን አማራ ክልል ላይ የመቀንጨር ችግር ከፍተኛ እንደሆነ ታውቃለህ በከፍተኛ ህፃናት ቀንጭረው ነው የሚያድጉት አሁን በቅርቡ እንኳን የተሰራው የኢትዮጵያ ዲሞግራፊካል ሰርቬይ ጥናት ወደ 40% በአገር አቀፍ ደረጃ ላይ ቀንጭሮ የሚያድጉ ህፃናትን ነው ይፋ ያደረገው ወደ 40% የሚጠጋ ማለት ነው which is near to half ማለት ነው ስለዚህ ህፃናት በተገቢ መንገድ መመገብ ካልቻል የሚያስፈልጋቸውን ነገር ማቅረብ ካልቻል የትምህርት ገበታቸው ላይ ሄደው መማር እንዲችሉ ማድረግ ካልቻልን እናቶችን መጠበቅ መንከባከብ ካልቻልን ጄነሬሽን እዛ ጋር ነው የሚያቆም ማለት ነው የትውልድ ውህደት የትውልድ ቅብብሎሽ ይቆማል ማለት ነው ነገ አገሪቱን ማን ነው የሚረከባት ህፃናት ታዳጊዎች ናቸው አገሪቱን መረከብ የሚችል ዜጋ ደግሞ ማፍራት የምትችለው የሚያስፈልገውን ሁሉ ነገር ማሟላት ማስተካከል ስትችል ነው ህፃናት በተገቢ መንገድ የሚፈልጉትን ምግብ አግኝተው ተመግበው ትምርታቸውን መማር ሲችሉ ነው ምግብ ያልመገበው ህፃን ጤነኛ ሊሆን አይችልም ትምርት ቤት ሄዶ ትምርቱን ሊማር አይችልም ትምርት ሊገባው አይችልም ሐሳብ አፍላቂ ሊሆን አይችልም ችግር ፈቺ ሊሆን አይችልም አገር ሊረከብ አይችልም በሀገራዊ ሁለንተናዊ ጉዳይ ላይ የሚገባውን ድርሻ ሊያበረክት አይችልም ስለዚህ መሰረታዊ ነገር ነው እነዚህን ነገሮች የማሟላት እና ምሁራን በተለይ ጥናቶችን በማድረግ የምርምር ስራዎችን በመስራት በጤናው ዘርፍ ላይ ምን አይነት የጤና ችግር አለ በጦርነት ባለባቸው ቦታዎች ላይ ምን አይነት የሰብአዊ መብት ረገጣ አለ በተጨባጭ ምን አይነት የማህበራዊ ኢኮኖሚያዊ ችግሮች አሉ ምን አይነት ፖለቲካዊ ችግሮች አሉ እነዚህ በጥናት መደገፍ መቻል አለባቸው በጥናት ተደግፈው ለኢንተርናሽናል ኮሚኒቲው ዕውቅና እንዲሰጠው ማድረግ ያስፈልጋል ማለት ነው
ይድነቃቸው። ታንክ ዩ አድርጌ አመሰግናለሁ ዶክተር ይሃለም ታምሩ ስለነበረን ቆይታ። በእውነት ባነሷቸው ጥያቄዎች ዙሪያ ላይ በቂ ማብራሪያና ትንታኔ ነው የሰጡኝ። አድማጭ ተመልካቾቻችንም ከዚህ ፕሮግራም የሚጠቅማቸውን የሚሆናቸውን ነገር እንዳገኙ ተስፋ አደርጋለሁ። ወደፊትም እንግዲህ በሚኖሩት ጊዜ ውስጥ ተሻምቼ በአንዳንድ ጉዳዮች ላይ እባክዎትን ስል ምላሹን እንደሚሰጡ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። ክብረት ይስጥልን ስለነበረን ቆይታ። እኔም አመሰግናለሁ ይድነቃቸው። እግዚአብሔር ይስጥልኝ ስለጋበዝከኝ። አድማጭ ተመልካቾቻችን እንግዲህ እንደተከታተላችሁት ነው መሰናዷችን ከዶክተር የዓለም ታምሩ ጋር የነበረን ቆይታ ይህን ይመስላል። ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁበት ተስፋ አደርጋለሁ። በአነሳኑ ርዕሰ ጉዳይና ሀሳብ ዙሪያ ላይ ጥያቄና አስተያየት ካላችሁ ለመቀበል ዝግጁ ነን። ምናልባትም ዶክተርን መልሰን መጠየቅም ካለብን እሳቸውንም እባክዎትን የቀረበ ጥያቄና አስተያየት አለና ዳግም እንገናኝ ስልም ጥያቄ አቀርብላችኋለሁ። እሳቸውም አያሳፍሩንም ብዬ ተስፋ አደርጋለሁ። እንግዲህ ተመልካቾች በሌላ መሰናዶ ዳግም እስክንገናኝ ሰላም ቆዩ። ይህን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ሄሎ ዶክተር